ማታ ማታ እየወጣ ፌስቡክ የሚያይ ከሆነ ማታ ማታ እየወጣ ምክር የሚያደምጥ ከሆነ ማታ ማታ እየወጣ ይህንን አውድ ያልተገነዘቡ ሰዎች መልእክት የሚጭኑበት ከሆነ ያንብ ማር አይሰጥም። ቀፎ እዚህ ነው ያለው። ልባችን እዚሁ ይሁን። ሰውየው የኢትዮጵያ ፕሬዝዳንት ለመሆን በመንደርደር ላይ ያሉት የቀድሞው የኢትዮጵያ ጠቅላይ ሚኒስትር ለመባል የቋመጡት አብይ አህመድ አሊ ናቸው። እንዲህ ያለ ነገር ላይ ተመካከሩ፣ እንዲህ ያለው ላይስ አትነጋገሩ፣ እንዲህ ብላችሁ ግን ሐሳብ እንዳታነሱ፣ ፌስቡክ እንዳታዩ ወዘተ እያሉ መመሪያ መስጠታቸው ሳይበቃ የግል ሚዲያ ለዘገባ እንዳይገባ ብለው እየከለከሉ ያዘጋጁትን 4000 ኦህዴድ ሰራሽ ካድሬ የተጠራበትን የአበል ስብሰባ ብሔራዊ የምክክር ጉባኤ ሲሉ አፍይዘውበታል። ይህ እንደሚሆን ከ2015 ዓ.ም አንስቶ ኢትዮ ፎረም በተለያዩ ጊዜያት ሲዘግብ እንደነበር አይዘነጋም። አብይ አህመድ የራሳቸውን ህገ መንግስት ጽፈው ሊመጡ መስፍን አርያንና መሰሎቻቸውን እንዳሰማሩ ዓላማቸውም በጠቅላይ ሚኒስትርነት 13 ዓመት በፕሬዚዳንትነት 10 ዓመት በጠቅላላ ለ23 ዓመታት ማለትም እስከ 2033 ዓ.ም ድረስ መሪ ሆኖ መዝለቅ መሆኑን የኢትዮጵያ ቀጣዩ ፕሬዚዳንት በሚልና ሊደራደር የተዘጋጀው ፋኖ የቱ ነው በሚሉ ርዕሶች በሰራናቸው ጥንቅሮች እንዲሁም በተለያዩ ጊዜያት ባሰራጨናቸው ልዩ ልዩ ዘገባዎች ወደ እናንተ ማድረሳችን አይዘነጋም። እነሆ ጊዜው ደርሶ ሚሊዮኖችን በመግደል ታሪክ የመዘገባቸው ዛሬም አያሌዎችን የሚገድል ጦር ያሰማሩትና በየቀኑ ሲዋጉ የሚውሉት ጠቅላይ ሚኒስትር ኑ ፕሬዝዳንት አድርጉኝ ብለው 4000 ካድሬዎችን ጠርተው ተከርቸም ገብተዋል። እንዲህ ያለውን ከራስ ጋር ንግግር ብሔራዊ ምክክር የሚሉትን ጠቅላይ ሚኒስትር ወገባቸውን ይዘው እስክስታ የሚወርዱ የፕሮፓጋንዳ ደጋሾችን ለጊዜው እንተዋቸው። ይህ ስብሰባ አብይ አህመድ ኢትዮጵያን የባሰ ወደ መቀመቅ የሚከቱበትን፣ መተላለቅ የሚፈጽሙበትን፣ በአጠቃላይ የበለጠ ችግር ፈጥረው የሚያወሳስቡበትን እድል የሚያገኙበት ከመሆን ያለፈ ውጤት የለውም የሚለውን ያልተስማማ ካለ እሱ የኦህዴድ ብልጽግና ዘኪ ያስነከሰው ሰው ብቻ መሆን አለበት። ላለፉት 4 ዓመታት አብይ አህመድ ፕሬዚዳንት ሆነው ሊመጡ ነው እያልን በተደጋጋሚ የዘገብኑን ነገር እውን ለማድረግ የተዘጋጀው ይህ መድረክ የመንግስቱ ኃይለማርያምን የመጨረሻ ሸንጎ ይመስላል የሚለውንም እንትወው። እናም የቀድሞ ጠቅላይ ሚኒስትር የኢትዮጵያ ፕሬዝዳንት ተብለው ለመጠራት ስለቋመጡት ልክ እንደ ቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን በጠቅላይ ሚኒስትርነትም በፕሬዝዳንትነትም ከ20 ዓመታት በላይ ኮፍያ እየቀያየሩ መግዛት የሚል እቅድ ላነገቡት ስለ አብይ አህመድ አሊ ፍላጎት ለታሪክና ለትውልድ ይሆን ዘንድ በዚህ መሰናዶ እንመለከታለን። ታሪክ አንድ አብይ አህመድ የሚባሉ መሪ ነበሩ። ለዕለት ጉርስና ለዓመት ልብስ የቸገራቸውን ሰዎች ሰብስበው የምክክር ኮሚሽን ብለው በጠሩት የካድሬ መድረክ ሚሊዮን ለመግደል የሚያስችል ካራ አገኙ ብሎ የሚዘግብበትን ይህንን ሁነትም ገና በ2014 የበጋ ወራት ግልጽ አድርገውት ነበር። ኃይለሥላሴና መንግስቱ እንዲሁም መለስ የየራሳቸው ህገ መንግስት ነበራቸው። አብይ የራሱ ህገ መንግስት አይኖረውም ያለው ማን ነው በማለት ሲናገሩ ያዳመጧቸው ሰዎች የምክክር ኮሚሽኑን የምፈልገው ይህንን ህገ መንግስት ቀዶ ለእኔ ህገ መንግስት እንዲጽፍልኝ እንጂ ለሺህ ዓመታት የተጠራቀመን ጣጣ መፍታት የእኔ ጉዳይ አይደለም ሲሉ መናገራቸውን በወቅቱ ዘግበን ነበር። ይህንኑ አብይ በጠቅላይ ሚኒስትርነት በኋላም ፕሬዚዳንት ሆነው አገር ውስጥና ቤተ መንግስት የመቀጠል ፍላጎታቸውን የሚያሳየውን ዝግጅት በዝርዝር ካስተላለፍም በኋላ የዚያ ዘመኑ የኮሚኒኬሽን ሚኒስትር ለገሰ ቱሉ በእሳቸው ስር ላሉ መገናኛ ብዙሃን ሁሉ ይህ ኮሚሽን ችግር ፈቺና አሻጋሪ ዓላማዎችን የያዘ መሆኑን በመግለጽ ተከታታይ ስራዎችን ስሩ የሚል ትዕዛዝ የፕሮፓጋንዳ ልሳኖቻቸው ኃላፊዎችን ባሰባሰቡበት የቴሌግራም ግሩፕ ላይ ማስተላለፋቸውን ጣቢያችን ወደ እናንተ ማድረሱን ነባር ተከታታዮችን ያስታውሳሉ። ሆኖም ኢትዮ ፎረም ያንን ዘገባ የሰራው ለገሰ ቱሉ እንዳሉት የኮሚሽኑን ስም ለማጥፋት ሳይሆን እንደ ሁልጊዜው ከታማኝ ምንጮቹ ያገኘውን መረጃ ተንተርሶ የዛሬው ጠቅላይ ሚኒስትርና ነገም ፕሬዚዳንት የመሆን እቅድ ያላቸው አብይ እነዚህን 11 ሰዎች የሚገለገሉባቸው ለግል ፍላጎታቸው መሆኑን ለማሳየት ነበር። ጠቅላይ ሚኒስትሩ በሞት አፋፍ ላይ ያሉ የመቃብር ጉድጓዳቸው የተማሰ እያሉ የሚዘልፏቸው አዛውንቶች በመስፍን አርአያ እየተመሩ አጀንዳ ልንሰበስብ ነው እያሉ ሲያፌዙ ከረሙ። መቃብራቸው ተምሷል እያሉ ካሟረቱባቸው ሰዎች መካከል አንዱ አቶ ዘገየ አስፋው ሕይወታቸው አለፈ። የምክክር ኮሚሽኑ ውስጥ መቀጠል አልፈልግም ያሉት ብሌን ገብረ መድህን ነገርየውን ትተውት ወጡ። እነ መስፍን አርአያና እነ ዮናስ አዳዬ እነ ሂሩት ገብረ ስላሴ ዘውድ ጭነው አብይን ፕሬዚዳንት ሊያደርጉ አጀንዳ ስብሰባው አደከመን እያሉ በአገር ሀብትና ጊዜ ሲያፌዙ ከረሙ። ይህንን ጉዳይ ፈገግ በሚያደርግ አገላለጽ የገላመጡት ይህንን የምክክር ኮሚሽን የትም የማያደርስ ይልቁንም አገርን ወደ ተጨማሪ ቀውስ የሚያስገባ እንደሆነ የገለጹት ፖለቲከኛው መረራ ጉዲና ናቸው። 4 ዓመት ምክክር ኮሚሽን የሚባለው 4 ዓመት ሙሉ አጀንዳ ይሰበስባል። 4 ዓመት አጀንዳ ማሰባሰብ እያለ አያሌ ፕሮፓጋንዳ ተቋማትን ሲያስጮህ ገንዘብም ሲበላና ሲያሳድድ የከረመው 4 ክረምቶችን የሚያሳልፈው የነ መስፍን አርአያ ቡድን በዘንድሮ ዓመት አዳራሹን ሲኤምሲ አካባቢ አድርጎ ኑ መጽሐፍ አብይን እንድረስ
እኒህንስ ጠቅላይ ሚኒስትር ፕሬዚዳንት አድርገናቸው እንይ እያለ ነው። የ11 ሰዎች ድርጅት አጀንዳ ልየታ ላይ ነኝ እያለ ዓመታትን ቢያሳልፍም በቀጣይ ፕሬዚዳንት ለመሆን የሚያልሙት የዛሬው ጠቅላይ ሚኒስትር ግን አጀንዳውን ከለዩ ቆይተዋል። የምክክር ኮሚሽኑ የሚያመካክረው በነገዋና በትናንቷ ኢትዮጵያ ላይ እንጂ እኔ መሪ ሆኜ በተቀመጥኩበት መንግስት ላይስ አይደለም ብለዋል። የኔን ስልጣን በሚያሳጣ ነገርም ላይ ምክክርም ድርድርም ይደረጋል ብላችሁ እንዳትጠብቁ ሲሉም እቅጩን ተናግረዋል። በተለያዩ ጊዜያት ጠቅላይ ሚኒስትሩ ተለይተው የተነገሩ አጀንዳዎችን በጥቂቱ ለማስታወስ ኮሚሽኑ ከተቋቋመበት ዘመን ጀምሮ የተናገሩትን እንዘክር። በሽግግር መንግስቱ ላይ መነሳት አለባቸው፣ መነሳት የለባቸውም እያሉ የዘረዘሯቸው ጉዳዮች የሚከተሉት ናቸው። የሽግግር መንግስት ላይ እንዳታነሱ ይላሉ። ስለ ሽግግር መንግስት እንዳታነሳ ያሉትን መድረክ ስለ ሰንደቅ ዓላማና ስለ ሌሎች ጉዳዮች ግን ማንሳት ትችላለህ ብለውታል። የሽግግር መንግስት የሚል ሐሳብ ይነሳል። ውይይትና ምክክሩ ላይ በሁሉም ወገን ያሉ ሰዎች እንዲገነዘቡ የሚያስፈልገው ነገር ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ለምሳሌ የኢትዮጵያ ባንዲራ መሃል ላይ ያለው ኮከብ ይውጣ አይውጣ የሚል ክርክር አለ። ስንነጋገር ግድ የለም ቢኖርም እንብዛ ያጣላም ብለን ከተስማማን ወደ ሪፈረንደም አንሄድም ማለት ነው። ስልጣን ክፍፍል ደግሞ የዚህ ድርድር አካል አይደለም። በምርጫ አልቋል። በሚቀጥለው 4 ዓመት ተኩል የኢትዮጵያ መሪ ብልጽግና ነው። አንደራደርም። በዚህ ጉዳይ የምንደራደራቸው በቆሰሉ ታሪኮች ሕክምና ላይና በምንገነባት ነገ ላይ ነው። እንዲህ ብለው አጀንዳውን ለይተው የመደራደሪያ አጀንዳዎችን ደጋግመው ተናግረው ሲያበቁ እነ መስፍን አርያን 4000 ሰው ሰብስቡልኝ፣ ከዚያም ፕሬዚዳንት ሆን ዘንድ የኢትዮጵያን ገበሬ መሬትም የግል አድርጎልኝ እበዘብዘው ዘንድ የሚረዳኝን ህገ መንግስት አጽፉልኝ ብለዋል። ንጉሱም ደርግም ኢህአዴግም የየራሳቸው ህገ መንግስት ነበራቸው። የአብይ ብልጽግና ከማናንሶ ነው የራሱ ህገ መንግስት የማይኖረው የሚለውን ቃል ደጋግመው የሚገልጹት ሰው ይታዘበኛል ሳይሉም ቢሮአቸውን ለረገጡ ሰዎች የሚናገሩት መሆኑ ተሰምቶ ያደረ ጉዳይ ነው። ምኒልክና መለስ፣ መንግስቱና ልጅ ኢያሱ፣ ዘውዲቱና ኃይለማርያም አገር የመሩበት ቤተ መንግስት ሳይሆን የራሴ ቤተ መንግስት ያስፈልገኛል፣ እንደዚህ አይነት ግቢ ውስጥ እንዴት እንደኖሩም ይገርመኛል፣ የምዞርበት የራሴ ሪዞርትና ፓርክም ሊኖረኝ ያስፈልጋል ብለው ሲሰሩ የከረሙት የሀገሪቱ ጠቅላይ ሚኒስትር አሁን ደግሞ የራሴ ህገ መንግስት ያስፈልገኛል እያሉ ነው። እንደ ነፍሰ ጡር አማረኝ የሚሉት ነገር የበዛው ጠቅላይ ሚኒስትሩ ጦርነት አማረኝ፣ የታደሰና የሚያብለጨልጭ ቢሮ አማረኝ፣ የ10 ቢሊዮን ዶላር ቤተ መንግስት አማረኝ፣ ከተማ ማፍረስና ህዝብ ማፈናቀል አማረኝ ብለው አሁን ህገ መንግስት አማረኝ፣ ፕሬዚዳንት አማረኝ ከሚለው ላይ ደርሰዋል። እናም ፕሮፌሰር መስፍን አርያ የአእምሮ ታካሚዎቻቸውን ጥለው እነ አምባሳደር መሐመድ ድሪር የኖሩበትንና የሚያውቁትን ዲፕሎማሲ ከመስራት ወጥተው እነ ሂሩት ገብረስላሴ የልጅ ልጆቻቸውን ማሳደግ ትተው አብይን ፕሬዚዳንት የሚያደርግ ህገ መንግስት ለማጻፍ ኮንቬንሽን ሴንተር ተከርቸም ገብተዋል። ባለፉት ዓመታት ቢሊዮን ዶላሮችን ያወደመ ሚሊዮኖችን የገደለ መሪነት ላይ የከረሙትን ጠቅላይ ሚኒስትር ፕሬዚዳንት አድርጎ ለሁለት ዙር ለማቆየት መታቀዱንም የገለጹት ራሳቸው እጩ ፕሬዚዳንት ናቸው። ከአንድ ሳምንት በፊት በፓርላማ የአንድን መንግስት ስልጣን 2 ዙር ብቻ ልናደርግላችሁ እኮ ነው በማለት ሲናገሩ እስከ 2033 ድረስ እንደምገዛ እወቅ እያሉ እንደሆነ ያልተረዳቸው ብዙ ነው። በሚቀጥለው የኢንክሉሲቭ ናሽናል ዲያሎግ ውስጥ ብልጽግና አጀንዳዬ ካላቸው ጉዳዮች አንዱ በስልጣን ላይ ያለ መንግስት ማክሲመም 2 ተርም ብቻ መቆየት አለበት የሚል አጀንዳ ብልጽግና ይዞ የቀረበውንም በአፍሪካ ደረጃ ህገ መንግስት አሻሽለው እድሜ ሲያራዝሙ እንጂ ያልተገደበ እድሜ ኖሯቸው እድሜ ሲገድቡ ሰምተን አናውቅም። እንዲህ ቀብረር ብለው ሲናገሩ አንዳች ለሀገር የሚያስብ ተግባር ውስጥ የከረሙ ይመስላሉ። እንዲሁም እያደረጉ ያሉ ይመስላሉ። ፖለቲከኞቻቸውን ለስራት ለስደትና ለጦርነት ዳርገው ሁለገብ ጦርነት ውስጥ ሆነው ብሔራዊ ምክክር እያሉ የሚያፌዙም አይመስሉም። የስልጣን ዘመን ገደብን ሲሉ ለ5 ዓመት ብቻ ብሎ የተቀመጠን የስልጣን ገደብ 6 ዓመትም መሆን ይችላል ብለው ተርጉመው በ2013 ጦርነት የቀሰቀሱም አይመስሉም። ህግ የገደበላቸውን ስልጣን ጥልሰው በስልጣን ላይ የቆዩና ሚሊዮኖችን የጨረሱም አይመስሉም። የወሰን የድንበር የርቀ ሰላም ወዘተ እያሉ ስራ የማይሰሩ ሀብት የሚያባክኑ አንድም አገራዊ ፋይዳ ያላመጡ ግን ለብጥብጥና ጦርነት ድርሻቸውን ያዋጡ የዜጎችን ስቃይና የገዢዎችን ስልጣን ለማራዘም በቂ ሚና የተወጡ ውጤት አልባ ኮሚሽኖችን አቋቁመው የበተኑት ጠቅላይ ሚኒስትር አብይ ከ2023 ዓ.ም በኋላ ፕሬዚዳንት ሆነው 7ኛውን ንጉሠ ነገሥትነታቸውን እስከ 2033 ድረስ ለማዝለቅ የቀየሱትን ስልት ሚስጥር መደበቅ የማይሆንለት አንደበታቸው ለብዙ ሰዎች ሲያድለው ከርሞ እሳቸውም በፓርላማ ተናግረው
ተናግረውታል። 2 ተርም ፕሬዚዳንት ሆኜ ልግደላችሁ ልዝረፋችሁም እያሉ ነው። በ2013 ያካሄዱትንና እሳቸውና ብጤዎቻቸው ምርጫ እያሉ የሚጠሩትን ድግስ ከህግና ህገ መንግስት ውጭ አራዝመው እንደ ብርሃኑ ነጋ ካሉ አዛውንቶች ጋርና ከወዝ ሊጎቻቸው የአብን ጎልማሶች ጋር ተጠራርተው መንግስት የሆኑበትን እውነት አካታች እንዳላሉት ሁሉ የሲኤምኤሲውንም መድረክ ከእነዚሁ ሰዎች ጋር እያደረጉት አካታች ኮሚሽን ብለውታል። በጎን ደግሞ ትግራይን የሚያወግዝ ሰልፍ ያስተባብራሉ። አማራ ክልልን ሲዋጉ ኦሮሚያንን ሲቀጠቅጡ ይውላሉ። በ2013ና 2012 አንድ መንግስት በስልጣን ላይ የሚቆየው ለ5 ዓመት ብቻ ነው የሚልን ቁልጭ ያለ ቁጥር ለ6 ዓመትም ይሆናል ብዬ ተረጎምኩት ያሉት አብይ አህመድ በግልጽ የተቀመጠን የህገ መንግስት ገደብ ጥሰው ላለፉት ዓመታት ጠቅላይ ሚኒስትር ሆነዋል። አሁን ደግሞ ጌዲዮን ጢሞቴዎስን ከነሚስታቸው ህገ መንግስት አጽፈው ሊከሰቱ መሆናቸውን መደበቅ ትተውታል። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው፣ እንገድብ ብለን ነው። ቀጣዩ ፕሬዚዳንት ሆይ አንድም የአፍሪካ መሪ ግን 5 ዓመት የሚልን 6 ብሎ ተርጉሞ ሚሊዮን ወገኖችን የገደለ የለም የሚለውን ጉዳይ እንትወው። በኦህዴድ አንጀት ሚስጥር አይከርምምና ይህ የነ መስፍናሪያ ተግባር አብይ አህመድ ያጻፉትንና ፕሬዚዳንት የሚሆኑበትን ህገ መንግስት መባረክ መሆኑን እንዲህ ተናግረውታል። አንድ የምክክር መድረክ ገና ውይይት ላይ ሳይቀመጥ ውጤቱም ህገ መንግስት መቀየርና መሪውን ከጠቅላይ ሚኒስትርነት ወደ ፕሬዚዳንትነት መለወጥ መሆኑን እንዲህ ሲናገሩ መድረኩ እልም ያለ ትራጂዮ ኮሜዲ መሆኑ የበለጠ ይገለጥልናል። በዚህ በአብይ ህገ መንግስትም የአገሪቱ መንግስታዊ ስርዓት ከፓርላሜንታዊ ወደ ፕሬዚዳንታዊ ይቀየራል። አዲሱ ህገ መንግስት አንድ ዙር ፕሬዚዳንት ሆኖ የተመረጠ ሰው 5 ዓመት እንደሚገዛና መወዳደርም የሚችለው 2 ጊዜ ብቻ እንደሆነ የሚያስቀምጥ ድንጋጌ ይኖረዋል ተብሎ ይጠበቃል። በዚህም መሰረት የአሁኑ ጠቅላይ ሚኒስትር በ2023 ፕሬዚዳንት ሆነው አዲሱ ቤተ መንግስታቸው ውስጥ ይገባሉ። ይህንን አብይ ሳይሰስቱ ለ4 ዓመት ሲናገሩት የከረሙበት ጉዳይ ነው። ጠቅላይ ሚኒስትር ሆኜ ያላደየሁትና ያልገደልኩት ካለ ፕሬዚዳንት ስወል ጨርሰው ያሉ የሚመስሉት የአገሪቱ አለቃ ስልጣናቸውን ለማዝለቅ ያገለግለኛል ብለው የሚያስቡትን ነገር ሁሉ ማድረጋቸውን እንደሚቀጥሉ የተናገሩት ህገ መንግስት ቀይረው ስልጣን ያስቀጠሉ የአፍሪካ ብጤዎቻቸውን በመጠቃቀስ ነበር። ህገ መንግስት አሻሽሎ አርቲክል አሻሽሎ ህጋዊ መንግስት መሆን ይቻላል። የማይቻል አብስትራክት ሀሳብ አይደለም። የሚያጠፉትን ጥፋት ሁሉ እያሳወቁና እየተናገሩ ያደረጉት ጠቅላይ ሚኒስትሩ ህገ መንግስት ቀይረው ስልጣን ላይ መቆየት እንደሚቻል የተናገሩትም ገና በስልጣናቸው የመጀመሪያ ዓመት ላይ ነበር። ሁሉንም ጥፋቶቻቸውንና ክፋቶቻቸውን በግልጽ ተናግረው የሚፈጽሙት ጠቅላይ ሚኒስትሩ ይህንን ሲናገሩ አብዛኛው በድጋፍ ጥቂቶች በንቀት ያለፏቸው ቢሆንም ዛሬ ህገ መንግስት እየቀየሩ ስልጣን ላይ የቀጠሉ የአፍሪካ ብጤ አምባገነኖችን ምሳሌ አድርገው የማይቻል ረቂቅ ጉዳይ አይደለም በማለት የእነዚህን አቻዎቻቸውን ተግባር ሊከተሉ መሆናቸውን የራሳቸውን ሚስጥር እንኳን መያዝ የማይችለው አንጀታቸው ይፋ ሲያደርገው ከርሞ በአዲስ አበባ 4000 ካድሬ ፊት ዘርግተውታል። በንግግራቸው ላይ በግልጽ እንዳስቀመጡት ህገ መንግስት የሚቀየረው ሆነ የሚሻሻለው ለህዝብ ጥቅም፣ ለሀገር አንድነትና ለሰላም ማስጠበቂያ አሊያም ለሀገር ዲሞክራሲ ማምጫ ሳይሆን በስልጣን ላይ ለመቀጠል ብቻ ነው። ጠቅላይ ሚኒስትር አብይ ቅቡልነታቸው ተንኮታኩቶ መንግስታቸውን የሚፋለሙ ታጣቂዎች እንደ አሸን በፈሉበት የህዝብ ቅሬታና የኢኮኖሚ መቃወስ በተባባሰበት ሁኔታ ይህ ህገ መንግስት የመቀየር ሀሳባቸው ሀገሪቱን ለማፍረስ የሚመዘዝ የመጨረሻ ካርዳቸው እንደሆነ አንስተው ሀሳብ ለሰነዘሩ የቅርብ ወዳጆቻቸው የሰጡት ምላሽ ግልጽ ያለ ነው። አፄ ኃይለሥላሴም ሆነ መንግስቱና መለስ የየራሳቸው ህገ መንግስት ነበራቸው። አብይ የራሱ ህገ መንግስት አይኖረውም ያለው ማን ነው? እነሱ ከዚህ የባሰ የኢኮኖሚ ድቀትና ድህነት ውስጥ ሆነው የራሳቸው ህገ መንግስት ከነበራቸው እኔ ሳደርገው ነውር የሚሆነው እንዴት ነው የሚል ማብራሪያ ሰጥተዋል። አሁን ያሁሉ ነገር የሚፈጸምበት ጊዜ የደረሰ ይመስላል። ጠቅላይ ሚኒስትርነት በቃኝ ያሉ የሚመስሉት አብይ አሁን ደግሞ ፕሬዚዳንት ሆኜ ይህንን አገር ልምራው ብለው ወስነዋልና የምክክር ኮሚሽን ብለው ያሰባሰቡትን የካድሬ ቡድን በኮንቬንሽን ሴንተር አጉረዋል። ይህ ኮሚሽን እንደ ብርሃኑ ነጋና እዮም መሳፍንት ካሉ የዘመናችን ወዝሊጎች እንደ በለጠ ሞላ ካሉት የአብይ አየለ ጫሚሶች ውጪ የደገፈው የለም። የኦሮሞ ነጻነት ሰራዊት ኦነግና ኦፌኮን ጨምሮ በኦሮሚያ ውስጥ የሚንቀሳቀሱ አብዛኞቹ ፓርቲዎች፣ በትግራይ ገዢው ፓርቲ ህወሓትን ጨምሮ ሁሉም፣ በአማራ ክልል ታጥቆ የሚንቀሳቀሰው ፋኖና በሌሎችም አካባቢዎች ያሉ ፓርቲዎች ይህንን ኮሚሽን እንደማይቀበሉት ብቻ ሳይሆን እንደ ጠላት ቆጥረው እንደሚታገሉትም ደጋግመው ተናግረዋል። እሳቸው ግን በ10 ቢሊዮን ዶላር በሚያሳንጹት ቤተ መንግስት ውስጥ ሆነው ለተጨማሪ 10 ዓመት በፕሬዚዳንትነት ኢትዮጵያን ለመምራት በማለም ላይ ናቸው። በዚህም መሰረት በ2010ና 2011 የእርቀ ሰላምና የወሰን ኮሚሽኖችን አቋቁመው
አቋቁመው ለጦርነትና ለምርጫ ማራዘም እንዲሁም ለስልጣን ማስቀጠያ መሳሪያ አድርገው እንደተጠቀሙባቸው ሁሉ አሁን ደግሞ የምክክር ኮሚሽን ብለው ያቋቋሙትን ስብስብ የሚያመካክር ሳይሆን የእሳቸውን ስልጣን በሌላ ኮፍያ እስከ 2033 የሚያስቀጥል ለማድረግ ወስነዋል። እናም የራሳቸውን ህገ መንግስት አውጥተው ንጉሥ ኃይለ ሥላሴ ለምንወደውና ለሚወደን ህዝባችን ህገ መንግስት ሰጥተናል እንዳሉት ሁሉ ሰባተኛው ንጉሥ ነኝ የሚሉት አብይም ለበልጻጊው ህዝባቸው ህገ መንግስት አበረከቱ መባልን ይሻሉ። የንጉሥ ኃይለ ሥላሴን ህገ መንግስት የጻፉት ደጃዝማች ተክለሐዋርያት ተክለማርያም ነበሩ። የሰባተኛውን ንጉሥ ህገ መንግስት ደግሞ ሐና አርአያ ሥላሴ ከባለቤታቸው ጌዲዮን ጢሞቴዎስ ጋር ሆነው እንዲሁም ከመስፍን አርአያ ጋር ሆነው ይጽፉታል ተብሎ ይገመታል።